ዛሬ የሚመጡ ወደ ጌታ ዛሬ ወንጌል ለመስማት ዛሬ በሆነ ምክንያት አጥቢያ ጉባኤዎቻችን ላይ የተገኙ ወገኖች መስማትና የትኩረታቸው ማዕከል መሆን ያለበት ምኑ ነው? ቃሉ ነው። ሰው ለብዙ ነገር ቤተክርስቲያን ይመጣል ባይዘወይ በአጥቢያ ጉባኤያችን ውስጥ። ምክንያቱም ያላመነ ሰው ወደ ጉባኤ መጥቶ በሆነ የጾታዊ ነገር ተሰነካክሎ መውደቅ ወይም ከጉባኤ መራቅ የለበት። ሰዎች እኛን አይተው ጌታን እንዳይጠሉት መጠንቀቅ አለብን ወገኖች፣ መጠንቀቅ አለብን። እኛ ምንድነን? ሪፕሬዘንታቲቭ ነና፣ ውክልና አለን። እኛ የምናደርገው ነገር ጌታን ሰዎች እንዲወዱት ሊሰብክ ይችላል። እኛ የምናደርገው ነገር ሰዎች ጌታን እንዲጠሉት ሊሰብክ ይችላል። በጋለ ፍቅር ጌታን የሚወዱት እንጂ የለብታ ሕይወት የሌለባቸውን ክርስቲያኖች ወደፊት ማግኘት ከተፈለገ ዛሬ ትውልድ ላይ መስራት አለብን። የዛሬዎቹ ሕፃናት ናቸው የነገ ትልልቅ አስተማሪዎች የሚሆኑት። ተፈጥሯዊ ነው። ትልልቆቹ እኛ እያረጀን እንመጣለን። ትንንሾቹ ምን እየሆኑ ይመጣሉ? እያደጉ ወጣት እየሆኑ ይመጣሉ። ክርስትና የዱላ ቅብብሎሽ ሩጫ ነው። ጳውሎስ ለማን? ለጢሞቴዎስ ይሰጣል። ጢሞቴዎስ አደራ ለሚሰጣቸው ለሌሎቹ ይሰጣል። እያለ ወንጌል ይቀጥላል። እኛ ጋር ደርሷል። እኛም ስናልፍ ለሚቀጥሉቱ ሰተን እናልፋለን። ግን የምንሰጣቸው እነዛ የታመኑ እንዲሆኑ እናቶች ዛሬ በስፍራቸው ላይ መገኘት አለባቸው። የተወደዳችሁ ቅዱሳን የጌታ የኢየሱስ ጸጋና ሰላም ይብዛላችሁ። እንደምን ከርማችኋል? ጌታ በነገር ሁሉ የተመሰገነ ይሁን። እግዚአብሔር ይባረክ። በሕይወትና በጤንነት የጠበቀን፣ ከክፉ የሸሸገን፣ በመንገዳችን ሁሉ ያለ ድካም ይመራን፣ ያለ ስስት የሚያስፈልገን ሁሉ የሰጠን ሕያው አምላካችን ስሙ ለዘላለሙ የተባረከ ይሁን። እንደሚታወቀው የሐዋርያው የጳውሎስን መልእክት ወደ ቲቶ እሱን እያጠናን ምዕራፍ 2 ላይ ነን። ምዕራፍ 2ን ወይም 3ቱን ምዕራፍ በከፋፈልንበት አከፋፈል ታስታውሳላችሁ። ምዕራፍ 1 አጠቃላይ ለቤተ ክርስቲያን የሆነውን መመሪያ ጳውሎስ ለቲቶ የሰጠበት እና ምዕራፍ 2 ደግሞ አማኝ በቤተ ክርስቲያን ውስጥ ወይም በአጥቢያ ጉባኤ ሲገኝ ምን አይነት ሕይወት ሊኖረው እንደሚገባ የተረዳንበት ወይም የምናጠናበት ክፍል ነው ብለናል። ምዕራፍ 2 በአጠቃላይ የቲቶ መልእክት ምዕራፍ 2 በአጥቢያ ጉባኤ ውስጥ አማኝ በአጥቢያ ጉባኤ ውስጥ ምን አይነት ሕይወት ሊኖረው ይገባል የሚለውን ሲሆን፣ ምዕራፍ 3 ደግሞ አማኝ በማህበራዊ ሕይወቱ ወይም ከአጥቢያ ውጭ ባለው ሕይወት እንዴት ይኖራል። አማኝ ስለሆነ እምነቱ ቤተክርስቲያን ውስጥ ብቻ ሳይሆን እምነቱ በአጥቢያዋ በዛች በጉባኤዋ ብቻ ሳይሆን በአጠቃላይ በየዕለት ምልልስ ውስጥ እንዴት ይገለጣል የሚለውን በምዕራፍ 3 ውስጥ እናያለን። ይህንን አይተን በባለፈው ጊዜ ለራሱ የቃል አገልጋይ ሆኖ በመጋቤነት አጥቢያዋን እያገለገለ ላለ ወንድም ለቲቶ ጳውሎስ የጻፈለትን መመሪያዎች ተመልክተናል። ሕይወት ለሚገኝበት ትምህርት የሚገባውን እንዲናገር እንደገናም ደግሞ መልካም በማድረጉ ምሳሌ እንዲሆን እንደገና በትምህርት ደህንነትንና ጭምትነትና ጤናማነት ያለውን ንግግር እንዲገልጥ ይህንን ሁሉ ነገር ቲቶን የተመለከተውን ወይም መጋቤውን የተመለከተውን ነገር ተነጋግረናል። ይሄ አሁንም ድረስ በእግዚአብሔር ጉባኤ ውስጥ በእግዚአብሔር ጸጋ በቃል የሚያገለግሉ አገልጋዮች ሊኖራቸው የሚገባውን ፖዚሽን የሚያሳይ ነው ብለናል። ከዚያም ደግሞ ቀጠል አድርገን ሽማግሌ ማለት የዕድሜ ሽማግሌ አረጋውያን፣ እነዛ የዕድሜ ሽማግሌዎች የዕድሜ አረጋውያን ሊኖራቸው የሚገባውን የሕይወት ምልልስ በአጥቢያ ጉባኤ ውስጥ ነው የተመለከትነው። እንዲሁም ደግሞ አሮጊቶች ሴቶች ሊኖራቸው የሚገባው የዕድሜ አሮጊቶች ሴቶች በአጥቢያ ጉባኤ ውስጥ ሊኖራቸው የሚገባውን የሕይወት ምልልስ ባለፈው ጊዜ ተነጋግረናል። ዛሬ በጌታ ምሕረት የምንጀምረው ከቁጥር 4 እስከ ቁጥር 10 ያለውን የእግዚአብሔርን ቃል በማንበብ ነው። ለእግዚአብሔር ቃል ክብር ሁላችንም እናነባለን የአምላካችንን ቃል።
ከቁጥር 1 ጀምሮ አነባለሁ። አንተ ግን ሕይወት ለሚገኝበት ትምህርት የሚገባውን ተናገር። ሽማግሌዎች፣ ልከኞች፣ ጭምቶች፣ ራሳቸውን የሚገዙ በእምነትና በፍቅር በመጽናትም ጤናማዎች እንዲሆኑ ምከራቸው። እንዲሁም አሮጊቶች ሴቶች አካሄዳቸው ለቅዱስ አገልግሎት የሚገባ የማያሙ፣ ለብዙ ወይን ጠጅ የማይገዙ፣ በጎ የሆነውን ነገር የሚያስተምሩ ይሁኑ። ቆነጃጅትም የእግዚአብሔር ቃል እንዳይሰደብ ባሎቻቸውን የሚወዱ፣ ልጆቻቸውን የሚወዱ፣ ራሳቸውን የሚገዙ፣ ንጹሖች፣ በቤት የሚሰሩ፣ በጎዎች፣ ለባሎቻቸውም የሚታዘዙ እንዲሆኑ ይምከሯቸው። ጎበዞችም እንዲሁ ራሳቸውን እንዲገዙ ምከራቸው። የሚቃወም ሰው ስለኛ የሚናገረውን መጥፎ ነገር ሲያጣ እንዲያፍር በነገር ሁሉ መልካም በማድረግ ምሳሌ የሚሆን ራስህን ምን በል አሳይ። ራስህን አሳይ። በትምህርትም ደህንነትን፣ ጭምትነትን፣ ጤናማና የማይነቀፍ ንግግርን ግለጥ። ባሪያዎች ስለ መድኃኒታችን ስለ እግዚአብሔር የሚሆነውን ትምህርት በሁሉ ነገር ያስመሰግኑ ዘንድ ለገዛ ጌቶቻቸው እንዲገዙ በሁሉም ደስ እንዲያሰኙ ሳይቃወሙና ሳይሰርቁም በጎ ታማኝነትን ሁሉ እንዲያሳዩ ምከራቸው ይለዋል። ክብር ለእግዚአብሔር ይሁን። አምላካችን የቃሉን ደጆች እንዲከፍትልን እንጸልይ። የዘላለም አምላካችን እግዚአብሔር ሆይ በመድኃኒታችን በኢየሱስ ስም እናመሰግንሃለን። ጌታ ሆይ ሕያው ቃልህ ሕይወት ይሰጣል። አቤቱ ጌታ አምላካችን ሆይ ሕፃናትን ያሳድጋል ተብሎ ተጽፏል። አቤቱ ጌታ እግዚአብሔር ሆይ በእርሱ እንድታድጉ ተንኮል የሌለበት የቃልን ወተት ተመኙ ተብሎ ተጽፏል። አቤቱ እግዚአብሔር ሆይ ቃልህ እንደሚጠጣ ወተት አቤቱ ጌታ ሆይ እንዲያሳድገን አቤቱ ከማር ወለላ ይልቅ ይጣፍጣልና እግዚአብሔር ሆይ ዛሬም በቃል ፊት አለን። የቃልህን ደጆች ክፈትልን፣ አንተን በማወቅ እንድናድግ አቤቱ ጌታ እግዚአብሔር የዘላለም አምላክ በቃልህ መንገድ ምራን። ሁሉ ሲሆን ለክብርህ ይሁን፣ በኢየሱስ ክርስቶስ ስም አሜን። ጸጋ ይብዛ። እግዚአብሔር የተባረከ ይሁን። እንግዲህ ባለፈው ጊዜ ሽማግሌዎቹንና የአሮጊቶቹን ተመልክተናል። ዛሬ የምንቀጥለው ወጣቶቹን ሴቶች የተመለከተ ነው። ወጣት ሴቶች ማለት ወይም ቆነጃጅት የሚለው ወጣት ሴቶችን ነው። ቆነጃጅት ያገቡም ሊሆን ይችላል፣ ያላገቡም ሊሆን ይችላል እና የዕድሜ ደረጃቸው የአሮጊትነት ደረጃ ላይ ያልደረሰ ወጣት ሴቶች በሙሉ የሚያጠቃልል ነው። በአጥቢያ ጉባኤ ውስጥ እንዲህ ያሉ እህቶች ሊገኙ ይችላሉ። እንዲህ ያሉ እህቶች አሉ በአጥቢያ ጉባኤ ውስጥ። ስለዚህ እነዚህን ወጣት ሴቶችን የተመለከተ ነው። በጉባኤያችን ያላችሁ ወጣት ሴቶች ይሄ እናንተን በቀጥታ ምን ያደርጋል የሚመለከት ርዕስ ነው። እነዚህ ምን ማድረግ አለባቸው? በአጥቢያ ጉባኤ ውስጥ ሲኖሩ ቆነጃጅት የእግዚአብሔር ቃል እንዳይሰደብ ባሎቻቸውን የሚወዱ፣ ልጆቻቸውን የሚወዱ፣ ራሳቸውን የሚገዙ፣ ንጹሖች፣ በቤት ምን የሚያደርጉ የሚሰሩ፣ በጎዎች፣ ለባሎቻቸው የሚታዘዙ እንዲሆኑ ይምከሯቸው። እነማን ናቸው የሚመክሯቸው? አሮጊቶቹ ሴቶች ናቸው። ወጣቶቹ ሴቶች ምን የሚያደርጓቸው? የሚመክሯቸው። ሴቶች ለትምህርት ክፍለ ጊዜ በሴቶች ጉባኤ በሚገናኙበት ጊዜ በዕድሜ በለጥ ያሉት እህቶች፣ እናቶች ማለት ነው፣ እህቶችን እንዲህ ብለው ይመክሯቸዋል። የመምከራቸው አንዱ ምንድነው ያለን እንደሆነ የእግዚአብሔር ቃል ምን እንዳይሰደብ፣ የእግዚአብሔር ቃል እንዳይናቅ ሊጠነቀቁ ይገባል። አያችሁ፣ ያለቀጥ በመሽቀርቀር ወይንም ደግሞ እንደ ማንኛውም የከተማ ሴት ወይም እንደ ማንኛውም የአሕዛብ ሴት እንደ ማንኛውም ያላመነች አይነት ሴት ቅጥ ያጣ አይነት ኑሮ እንዳይኖሩ። ምክንያቱም በእነሱ ምክንያት ማን ሊሰደብ ይችላል? የእግዚአብሔር ስም ሊሰደብ ይችላል። ይሄ በጣም የኛን ዘመን የሚመለከት ነው። እንደው ታውቃላችሁ
መቼም አለባበስን በተመለከተ የሚያጸድቅ አለባበስ አለ፣ የሚያስኮንን አለባበስ አለ ብዬ ልነግራችሁ አልችልም። ይሁን እንጂ ግን የምንለብሰው ስም የእግዚአብሔርን ስም ሊያሰድብና ሊያስነውር እንደሚችል ግን ታውቃላችሁ። በአጥቢያ ጉባኤ ውስጥ ለአምልኮ በምንሰበሰብበት ጊዜ ዋዛ ፈዛዛ አይነት ይሄ ዝም ብሎ ትርኪ ሚርኪ የሆነ ማንነት ካለን ለእግዚአብሔር ክብር የማይመጠን አይነት ይሆናል። ለምሳሌ ናይት ክለብ ውስጥ የሚጨፍሩ በየመጠጥ ቤቱ የሚደንሱ ሴቶች የሚለብሱትን አይነት ልብስ ለብሶ በአጥቢያ ጉባኤ ውስጥ መገኘት በእርግጥ ይሄ ምን ማለት እንደሆነ ይታወቃል። ኦፍኮርስ ይታወቃል። ይሄ ለናይት ክለብ የሚሆን ይሄ ለእምብርት ምናምን ጉዳይ አይነት ልብስ ከራቁትነት ከፍ ያለ የሆነ ልብስ ለበሱ ወይስ ጨርቅ አገለደሙ የሚያሰኝ አይነት ልብስ ለብሶ በአጥቢያ ጉባኤ ውስጥ መገኘት በጣም ብዙ በቃ ይሄ ፊትን በብዙ መዋቢያ በብዙ በቃ የእዩኝ አይነት ነገር በአጥቢያ ጉባኤ ውስጥ ምን ሊያደርግ ይችላል? በእውነት ይሄ እግዚአብሔርን ሊያሰድብ ይችላል። ምክንያቱም ያላመነ ሰው ወደ ጉባኤ መጥቶ በሆነ የጾታዊ ነገር ተሰነካክሎ መውደቅ ወይም ከጉባኤ መራቅ የለበትም። ዛሬ የሚመጡ ወደ ጌታ ዛሬ ወንጌል ለመስማት ዛሬ በአጋጣሚው ለመታዘብ ይሁን ለመስማት ይሁን በሆነ ምክንያት አጥቢያ ጉባኤዎቻችን ላይ የተገኙ ወገኖች መስማትና የትኩረታቸው ማዕከል መሆን ያለበት ምኑ ነው? ቃሉ ነው። ሰው ለብዙ ነገር ቤተክርስቲያን ይመጣል። ባይዘወይ በአጥቢያ ጉባኤያችን ውስጥ ድንገራችሁ በዚህ በጣት በምትቆጠር ጥቂት የአገልግሎት ዕድሜ ውስጥ የታዘብኩት ሰዎች ወደ አጥቢያ ጉባኤ በሚመጡበት ጊዜ በራሳቸው ላይ የሞት አደጋ ጭምር ወስነው ግን እስቲ እግዚአብሔር የሚናገረኝ ነገር ካለ ብለው በቃ በብዙ ሐሳብ አእምሯቸው ጭንቅላታቸው ሊፈነዳ የደረሱ ሰዎች እንደው እግዚአብሔር አንድ ነገር እንኳን ቢለኝ ብለው ወደ አጥቢያ ጉባኤያችን ውስጥ ሊመጡ ይችላሉ። በጣም በፍቅር እጦት ምክንያት የተጎዱ ወገን ዘመድ የከዳቸው ብዙ ዓለም በብዙ ጦሯ በቃ የወጋቻቸው ተስፋ የቆረጡ ተስፋ እንዲቀጠልላቸው የሚፈልጉ ወገኖች ቤት ሊመጡ ይችላሉ። በአጥቢያ ጉባኤያችን ውስጥ ሊመጡ ይችላሉ። እንዲሁም ወደ አጥቢያችን በምንሄድበትና ደግሞም ከአጥቢያችን ወደ ቤታችን በምንሄድበት በሁለቱም በመምጣታችንም በመሄዳችንም ውስጥ ታዛቢዎች አሉ ውጪ። ስለዚህ የአምላካችን ቃል እንዳይሰደብ እህቶች ሊያደርጉት የሚገባው በጣም ብዙ ጥንቃቄ አለ። ይሄንን ይምከሯቸው ነው የሚለው። ሰዎች እኛን አይተው ጌታን እንዳይሰድቡት፣ ሰዎች እኛን አይተው ጌታን እንዳይጠሉት መጠንቀቅ አለብን ወገኖች፣ መጠንቀቅ አለብን። እኛ ምንድነን? ሪፕሬዘንታቲቭ ነና፣ ውክልና አለን። እኛ የምናደርገው ነገር ጌታን ሰዎች እንዲወዱት ሊሰብክ ይችላል። እኛ የምናደርገው ነገር ሰዎች ጌታን እንዲጠሉት ሊሰብክ ይችላል። ሪፕሬዘንታቲቭ ነን፣ ውክልና አለን። ይህንን የተሸከምነውን ኃላፊነት ማወቅ አለብን። በዚህ ቃል የሚያገለግለው ወንድም ብቻ አይደለም የሚሰብከው፣ በተለያየ መንገድ እኛም እንሰብካለን። ስለዚህ የምንናገረው ጤናማ የምናደርገው ነገር ጤናማ ከሆነ ሰዎች ጤናማ የሆነ ነገር ይኖራቸዋል። እኔ አንድ ነገር ልንገራችሁ፣ ጌታ ህዝቦችን የሚገናኘው በየት በኩል ነው? በአጥቢያ ጉባኤ በኩል ነው፣ ወይም በአማኞች በኩል ነው። ምን ይባላል? ባልዳነው ዓለምና በአዳኙ በክርስቶስ ኢየሱስ መካከል ቤተ ክርስቲያን መካከለኛ ናት። ያልዳነው ዓለም አለ፣ አዳኙ ክርስቶስ ኢየሱስ አለ። በሁለቱ መካከል መካከለኛው ቤተ ክርስቲያን ናት። ስለዚህ ሰዎችን ወደ አዳኙ ወደ ኢየሱስ እንዲመጡ ወይም ከአዳኙ ከኢየሱስ እንዲርቁ ልናደርግ እንችላለን። መዳናቸውን ባናስቀር እንኳ እንዳናዘገይ መጠንቀቅ አለብን። እህቶች እንዲህ ሊጠነቀቁ ይገባቸዋል። ኢሳይያስ ምዕራፍ 52 ቁጥር 5 ላይ እንደዚህ ይላል። ኢሳይያስ በትንቢቱ እንዲህ የሚል ቃል አለው። ወገኔ በከንቱ
ተወስዷልና አሁን ከዚህ ምን አለኝ ይላል እግዚአብሔር። የሚጓዟቸው ይጮሃሉ ይላል እግዚአብሔር፣ ስሜም ሁልጊዜ ቀኑን ሁሉ ይሰደባል። ስለዚህ ወገኔ ስሜን ያውቃል። ስለዚህ የምናገር እኔ እንደሆንኩ በዚያን ቀን ያውቃሉ። እነሆ እኔ ነኝ። በወገኔ ምክንያት ስሜ ምን ያደርጋል? ይሰደባል ይላል እግዚአብሔር። ሁለተኛ ጴጥሮስ መልእክት ላይ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 2 ላይ የእግዚአብሔር ቃል እንዲህ ይላል፣ እንደዚህ ይላል፣ የሚያጠፋ ኑፋቄን አሸልኮ ያገባሉ ይልና ብዙዎችም በመዳራታቸው ይከተሏቸዋል። በእነርሱም ጠንቅ የእውነት መንገድ ይሰደባል ይላል። በማን ምክንያት? በእነዚህ ሐሰተኞች ምክንያት፣ በእነሱ ጠንቅ፣ እነሱ ባመጡት የእውነት መንገድ ምን ያደርጋል? ይሰደባል። ስለዚህ በእኛ ምክንያት በአነጋገራችን፣ ባለባበሳችን፣ ለሰዎች ባለን ነገር የእውነት መንገድ ምን ሊሆን ሊሰደብ ይችላል። ዛሬ በክርስትናው ዓለም ላይ የእግዚአብሔር የእውነት መንገድ መሰደቢያ ሆኗል። እንዴ ሰዎች እኮ ክርስትናን ምን አድርገውታል? እናንተ እነዛ እንትን ዳንስ የምትደንሱት ፕሮፌቲክ ዳንስ ደናሾች ምናምን እኮ ይሉናል። ካራቲስቶቹ ምናምን እኮ ይላሉ አይደል? እናንተ እንትን የምታደርጉት ብለው የክርስትናውን መንገድ መሰደቢያ ያደረጉት በጣም በርካታ ሰዎች አሉ። ዛሬ ጌታን ተቀበል የዘላለም ሕይወት አግኝ ብሎ የመናገር ድፍረት እያጣን ያለ ነው። በምኑ ነው? አያችሁ፣ እነ እከሌ እያሉ ስም እየጠሩ የክርስትናውን ዓለም መሳቂያ መሳለቂያ ያደረጉት በጣም በርካታ ሰዎች አሉ። ስለዚህ እህቶች እጅጉኑ ምን ሊያደርጉ ይገባል? ሊጠነቀቁ ይገባል፣ የእውነት መንገድ እንዳይሰደብ። ስለዚህ በተከታዮቹ ድክመትና በተከታዮቹ ዝርክርክነት ምክንያት እግዚአብሔርና የከበረው ቃሉ መድኃኒታችንና ሕይወት የሆነልን ጌታ ኢየሱስ እንዳይሰደብ እጅጉን መጠንቀቅ ያስፈልጋል። ስለዚህ ምን ያድርጉ? ክርስቲያን አማኞች ምን ያድርጉ? ለቲቶ ጳውሎስ እንደዚህ ይለዋል። ቲቶ ይኸውልህ እንደዚህ ብለው ይምከሯቸው፣ የጌታ ቃል እንዳይሰደብ እንደዚህ ብለው ይምከሯቸው። ምን? ባሎቻቸውን የሚወዱ ልጆቻቸውን የሚወዱ ይሁኑ። ባልን መውደድ ምን ማለት ነው? ከመውደድ የሚነሳ መታዘዝ እንዲገኝ ነው ወይም እንዲመጣ ነው። መውደድ ማለት ምን ማለት ነው? መውደድ ማለት ልብን ለሌላ ሰው አለመስጠት ነው። በአንድ ልብ ላይ የሚነክሰው አንድ ሰው ብቻ ነውና የሚወዱትን ነገር ከልብ ውስጥ ያስቀምጡታል። እና እነዚህ እህቶች ባሎቻቸውን ሊወዷቸው ይገባል፣ በልባቸው ውስጥ ሊያከብሯቸው ይገባል። ልብ የሌላ ሰው እንዳይሆን መቆለፍ ማለት ነው፣ መያዝ። ለምሳሌ እግዚአብሔር አምላክህን እንደ ነፍስህ አድርገው ውደድ አይደል? በፍጹም ልብህ በፍጹም ኃይልህ ማለት ምን ማለት ነው? ከእርሱ በቀር ሌላ አምላክ አታምልክ ነው። ልክ እንዲሁ ባሎቻቸውንም ሲወዱ ያ ስጋቸው ለማን ብቻ ነው? ለባላቸው ብቻ ነው። ያ ልባቸው ለማን ብቻ ነው? ለባላቸው ብቻ ነው። ወደ ሌሎች ሄደው የሚያመነዝሩበት መንገድ አይኖርም። ይሄ አንዱ ነው። ትዳርን መጠበቅ ነው። የትዳርን አንድነት መቆለፍ ነው፣ መያዝ ነው። እግዚአብሔር ይባረክ። ሲወዷቸው ባሎቻቸውን ሲወዷቸው ምን ያደርጋሉ? በፍቅር ይታዘዟቸዋል። ባሎቻቸውን ሲወዷቸው በፍቅር ያገለግሏቸዋል። ልክ ቤተ ክርስቲያን ለክርስቶስ የምታደርግለትን ሐዋርያው ጳውሎስ ኤፌሶን ምዕራፍ 5 ቁጥር 21 ላይ የጻፈው ማለት ነው። ልክ ክርስቶስ ቤተ ክርስቲያንን ወዷታል። ስለዚህ ባሎች ሚስቶቻቸውን ይወዳሉ። እንዲሁ ቤተ ክርስቲያን ደግሞ ለክርስቶስ ትገዛለች። ሚስቶች ለባሎቻቸው ምን ይሆናሉ? ይገዛሉ። የመውደድ ነው ነገሩ። እግዚአብሔር ይባረክ። ይሄ መታየት አለበት። የክርስቶስና የቤተ ክርስቲያን መዋደድና መታዘዝ ሊገለጥ የሚገባው ቤት ነው፣ በቤት ውስጥ ነው። ይሄ ባሎቻቸውን ይውደዷቸው። በተለይ በዚህ ዘመን ፌሚኒዝም
ፌሚኒዝም ነገሮችን በበላይነት በተቆጣጠረ ጊዜ የእህቶችን ኃላፊነት ማየት በጣም አስፈላጊ ነው። በጣም አስፈላጊ ነው። ባሎችን ምን ማድረግ? መውደድ። ባሎችን መውደድ የእህቶችም ድርሻ ነው። አዎ ባል መውደድ አለበት ሚስቱን። እህቶች ግን የሚያሳዩት መታዘዝ ከመውደድ የሚመነጭ ነው መሆን ያለበት። እኔ እናንተ እኩል ነን፣ ምን ታመጣለህ፣ ምን ታደርጋለህ? እሱ አይሰራም። ለክርስቲያን አማኝ እሱ አይሰራም። እግዚአብሔር ባስቀመጠን ፖዚሽን ስንቀመጥ ነው ውበት የሚመጣው። እግዚአብሔር ባስቀመጠን ስፍራ ስንሆን ነው ፈቃዱን፣ ምክሩንና ሐሳቡን የምንገልጠው። ክርስቲያን ሴት በክርስቶስ ኢየሱስ ደም የተዋጀች ያቺ የከበረች እህት ስፍራውን ስትጠብቅ ነው የሚያምርባት። ልንገራችሁ አንድ ነገር፣ በቤት ውስጥ ባል የቤቱ ምንድን ነው? ራስ እንደሆነው እንዲሁ ሚስት ደግሞ በቤቱ ውስጥ ምንድን ናት? ልብ ናት። የመኖር የህልውና ማዕከል ናት። አንድ ሰው ራስ ከሌለው እንደማይኖረው ሁሉ አያችሁ፣ ልብ የደም ዝውውርን የሚያፋጥነው ያቺ የህልውናው ማዕከል ናት ደግሞ ሴቷ በቤታቸው ውስጥ። ስለዚህ ወንድ ለቤቱ ያስፈላጊውን ያህል ሴትም ለቤቷ እንዲሁ አስፈላጊ ናት። አንድ ሰው እንዳለው ማለት ነው፣ አዎ አለች፣ ባል የቤቱ ራስ ነው፣ ሚስት ደግሞ የቤቱ አንገት ናት እንዳለች ማለት ነው። እንደዛ ማለት ነው። እጅጉን አስፈላጊ ናት። ስለዚህ ከፍቅር የሚነሳ ምን መታዘዝ እንዲገኝ እንደሱ አድርጉ ነው። ውደዱ ባሎቻችሁን። ስለዚህ ከወደድነው መጨቃጨቅ አይኖርም። ከተዋደድን ንትርኩ አይኖርም። ከተዋደድን ልጆች የሚበተኑበት ያላሳዳጊ የሚቀሩበት መንገድ የለም። ቆነጃጅቶቹ ሴቶች እነዚህ ኤክስፒሪየንስ ያላቸው እናቶች ይምከሯቸው፣ ይሄንን አውራቸው፣ ይምከሯቸው፣ ያስተምሯቸው ነው የሚለው። ሌላስ ልጆችን ይውደዱ፣ ልጆችን ደግሞ መድረግ። በእርግጥ ለአንዲት እናት ማንም ሰው ልጅን የመውደድ ፕሪንሲፕል አያስተምራትም። ልጆችን ምን ማድረግ? መውደድ። ልጆችን መውደድ ለየትኛውም እናት ማንም ሰው በጥብጦ አይገታትም። ልጅን መውደድ ተፈጥሯዊ ስለሆነ በአንደኛ ነገሥት ምዕራፍ 3 ቁጥር 26 አካባቢ አይታችሁት እንደሆን በችግር ቀን ልጆቻቸውን ቀቅለው የበሉ እናቶችን እናውቃለን። ስለዚህ አንድ ቀናት ልጅ ላይ እንድንጨክን የሚያደርጉን ይኖራሉ። ምናልባት በጣም በኑሮ የተጎዳች እህት፣ ምናልባት በብዙ ፈተና ውስጥ ያለች እህት ከኔ ማንም አይበልጥም ብላ ልጆቿ ላይ የምትጨክንበት አግባብ ሊኖር ይችላል። ስለዚህ እንደሱ እንዳያደርጉ፣ ሲቹዌሽናል ላቭ በመካከላቸው እንዳይኖር፣ ይሄ የሚያረገርግ ፍቅር እንዳይሆን፣ ይሄንን በጌታ ፍቅር ልጆቻቸውን እንዲያሳድጉ ይመክራል። ወገኖቼ ሆይ እናት የልጆች ሞዴል ናት። በቤት ውስጥ ልጆችን የማሳደግ፣ የማስተማር፣ የመቅረጽ ኃላፊነት ያለባት ናት እናት። ልብ በሉ፣ እናት ብዙ ነገር ናት ለልጆቿ። ስለዚህ በቤት ውስጥ በምንም አይነት ሁኔታ ውስጥ የማያረገርግ የፍቅር መሰረት ልቧ ውስጥ እንዲኖር የሚፈለገው በተፈጥሯዊ መውደድ ሳይሆን በጌታ ፍቅር ልጆቹን እንድታደርግ ነው፣ እንድትወድ ነው። ልጆችን የሰጣት ማን ነው? በማህፀኗ ውስጥ ጽንሱን የቋጠረላት እግዚአብሔር ነው። አያችሁ፣ ልጅን በአደራ መልክ እግዚአብሔር ነው የሰጠኝ ብላ ለእግዚአብሔር ቅዱሳን እንዲሆኑ፣ ለእግዚአብሔር ቤት አገልጋዮች እንዲሆኑ አንጻ መሰረቱን አስተካክላ ማቅረብ ያለባት እናት ናት። አሁን የሰንዴይ ስኩል ከመምጣቱ በፊት ቤተ ክርስቲያን አልነበረችም። በልጆች ላይ ዋና ኃላፊነት የነበረባት እህቶች ነበሩ። ጳውሎስን ታስታውሱት እንደሆን በቤት ልጆቻቸውን ያስተምሩ ብሎ ነበር አይደልና እህቶችን። አዎ በቤት ልጆችን የማስተማር ኃላፊነት ያለባት እህት ናት፣ እናት ናት። ቅዱሳን ሴቶች ናቸው፣ ቆነጃጅቶቹ ናቸው። አሁን እንደሱ ያደረጉ ነበሩ። ለምሳሌ በዚህ በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ ጢሞቴዎስን በእግዚአብሔር ቃል ሼፕ አድርገው ያሳደጉት እነማን ነበሩ? አያቱና እናቱ ነበሩ። ስለዚህ እህቶችም ምን ሊያደርጉ ይገባል?
እቤት ውስጥ ልጆችን ጸሎት ያስተምሯቸዋል፣ የእግዚአብሔር ቃል ያስተምሯቸዋል፣ የእግዚአብሔርን ፍቅር ያስተምሯቸዋል። በጣም አደራ ስለሆነ ያቺ እቅፏ ውስጥ ያለው ሕፃን ዳዴ የሚለው ሕፃን እሷ ጡቶችን እየመገበች ያሳደገችው ሕፃን የቤተሰቡ አደራ ነው። ስለዚህ መውደድ ማለት እንዲህ ነው። ተፈጥሯዊ የሆነ ይሄ በቃ እናት በመሆኗ ብቻ ልጅን ትወልዳለች ከሚለው የወጣ ነው። ይሄኛው በጣም የራቀ ነው። በጌታ ፍቅር እንዲወዷቸው ይምከሯቸው ነው። ለማሳደግ ኃላፊነት እየተሰማት ታሳድግ ነው። ትውደዳቸው ልጆቿን። ይሄ ልጅን በአግባቡ ማሳደግ እውነተኛ አምልኮ እንደሆነ በማወቅ ልንገራችሁ። አንዲት እናት ልጇን ስታጥበው አምልኮ ውስጥ ናት። ምክንያቱም ነገ ጤነኛ የሆነ ልጅ ለማን መንግስት? ለእግዚአብሔር መንግስት እያዘጋጀች ነው። ስታጠበው አምልኮ ውስጥ ናት። ነገ ብርቱ የሆነ ከእናቱ ጦቶችን ማግኘት ያለበትን ሁሉ እያገኘ ያደገ ጤነኛ የሆነ ልጅ ለማን መንግስት እያቀረበች ነው? ለእግዚአብሔር መንግስት እያቀረበች ነው። ያቺ እህት ስታጥበው እያመለከች ነው። አምልኮ እኮ መገዛት አይደል እንዴ? አያችሁ፣ ለእግዚአብሔር እየተገዛች ነው። ጤነኛ የሆነ ልጅ ለማን መንግስት? ለእግዚአብሔር መንግስት እያዘጋጀች ነው። ተነጫናጭ እንዳይሆን አመሉ በቃ ማይያዝ ማይጨበጥ አይነት እንዳይሆን ትሪት ስታደርገው፣ ቴኬር ስታደርገው፣ በማንኛውም መንገድ ስትንከባከበው ምን እያደረገች ነው? እያሳደገችው ነው። ለማን መንግስት? ለእግዚአብሔር መንግስት። አንድ የቅርብ ወዳጄ በሞያው ሐኪም ነው እና ወደዚህ ወደ ሶማሊያ አካባቢ ለሕክምና ሄደ። የማህፀንና ጽንስ ስፔሻሊስቱ ጓደኛዬ ነው። እዛ ሄደና የነገረኝ ነገር በጣም ይገርመኛል። ኤርሚ አለኝ፣ አሁን እኛ ለልጆቻችን በጣም የምንፈልገው ነገር ምንድን ነው? እንግሊዝኛ እንዲችሉ አይደል? የሆነ ትምህርታቸው ላይ ጎበዞች እንዲሆኑ፣ ሂሳቡን፣ ፊዚክሱን ምናምን እንዲችሉ ነው። እነሱ እዛ ያየሁት ግን እንደሱ አይደለም አለኝ። የሚማሩት ሴኩላር ትምህርት የሚማሩት በጣም የተወሰነች ጊዜ ነው። በአብዛኛው የሚማሩት ሃይማኖታዊ ትምህርት ነው አለኝ። ለዚህ ነው እና ይሄንን ተረድቻለሁ አለኝ። በእርግጥ እኛ ብዙ ጊዜያቸውን እንዲያጠፉ የምንፈልገው ምን ላይ ነው? ሴኩላር የሆነው ነገር ላይ ነው አይደለ? በቃ በሳምንት አንድ ቀን ሰንዴይ ስኩል ይመጣሉ ልጆቻችን፣ እሱን ይማራሉ። በቃ ሌላው የለም። የሚያውቁት መዝሙርም የሚያውቁት ጥቅስም ምንም የተወሰነ ነው። በአብዛኛው የሚያውቁት ምንድን ነው? ሌላ ነው። ይሄ ነገ ላይ በጣም አስቸጋሪ ይሆናል። ሁለተኛ ትውልድ ስለሚባል ነገር ታውቃላችሁ ብዬ አስባለሁ። የዮሐንስ ወንጌል መጽሐፍ የዮሐንስ ወንጌል ለሁለተኛ ትውልድ ክርስቲያኖች የተጻፈ ነው ይባላል። የመጀመሪያዎቹ ትውልዶች ማለት ከሐዋርያት በቀጥታ ወንጌልን የሰሙ እነሱ በልዩ ልዩ መንገድ ዋጋ እየተቀበሉ እየተሰደዱ የኖሩ ናቸው። እነዚህኛዎቹ የወለዷቸው ልጆች ክርስቲያኖች ናቸው። ይሁን እንጂ ግን የክርስትናን ጣዕም በስደት ውስጥ አልቀመሱትም። ስለዚህ ስለ ስሙ መሰደድ ምንም ማለት እንደሆነ አያውቁም እና ጌታን ትንሽ ሊቀልባቸው ነገር ሆነ እና ይጽፍላቸዋል። የምናመልከው እኮ እሱ የዘላለም አምላክ ነው እያለ። ከቤተ ክርስቲያን ታሪክ አንድ ነገር ማንሳት እንችላለን። በቤተ ክርስቲያን ታሪክ ውስጥ የ200 ምናምን ዓመት የስደቱን ዘመን ታስታውሳላችሁ። በዚያ ስደቱ ውስጥ የካታካምፑን የምን ታስታውሳላችሁ። አለፉ እነዛ ውድ ዋጋ የከፈሉት። ከዛ በኋላ የመጣው ትውልድ ምን ሆነ? ስደት የቀረለት ትውልድ ምን ሆነ? በእኛ ህይወት ውስጥ ጌታን የለመደ በቃ ስሙን የለመደ ኃይሉን ግን የካደ ሃይማኖታዊ መልክ ያለው ግን የእግዚአብሔር ክብር የሌለው እንዳይሆን ልንጠነቀቅ ይገባል። ቅዱሳን በጣም መጠንቀቅ አለብን። በጋለ ፍቅር ጌታን የሚወዱት እንጂ የለብታ ህይወት የሌለባቸውን ክርስቲያኖች ወደፊት ማግኘት ከተፈለገ ዛሬ ትውልድ ላይ መስራት አለብን። የዛሬዎቹ ህፃናት ናቸው የነገ ትልልቅ አስተማሪዎችም የሆኑት። ተፈጥሯዊ ነው። ትልልቆቹ እኛ እያረጀን እንመጣለን። ትንንሾቹ ምን እየሆኑ ይመጣሉ? እያደጉ ወጣት እየሆኑ ይመጣሉ። ክርስትና የዱላ ቅብብሎሽ ሩጫ ነው። ጳውሎስ ለማን? ለጢሞቴዎስ ይሰጣል። ጢሞቴዎስ አደራ ለሚሰጣቸው ለሌሎቹ ይሰጣል። እያለ ወንጌል ይቀጥላል።
እኛ ጋር ደርሷል። እኛም ስናልፍ ለሚቀጥሉቱ ሰተን እናልፋለን። ግን የምንሰጣቸው እነዛ የታመኑ እንዲሆኑ እናቶች ዛሬ በስፍራቸው ላይ መገኘት አለባቸው። የጌታን ፍቅር እያስለመዱ ማሳደግ አለባቸው። የቄስ ልጅ እግዚአብሔር አጎቱ ይመስለዋል ይባላል። ምክንያቱም እግዚአብሔርን በጣም ይደፍረዋልና። እግዚአብሔርን የሚደፍር ትውልድ እንዳይነሳ ምንፈልግ ከሆነ በጣም እኔ ባደኩበት እና በቀደስኩበት አካባቢ አንድ ሰው ልጅ አላቸው እና ቤተክርስቲያኑ ግቢ ውስጥ ነው የሚኖሩትና ሙዳይ ምጽዋት ምናምን እንትን ያደርግ ነበር። ምንድነው ሲባል አይ ከዛ ነው ምናምን ነው የሚለው። ለሱ እንደ ስርቆት አይደለም የሚኖረው እዛ ግቢ ውስጥ ስለሆነ ምናልባት ከአባቱ ኪስ ውስጥ እየወሰደ ሊመስለው ይችላል። ዝም ብሎ ጌታ የቀለለበት አማኝ ማግኘት ማንፈልግ እንደሆነ ጌታ ዝም ብሎ ሃይማኖት የሆነበት ሰው ማግኘት አንፈልግ እንደሆነ ዛሬ እህቶች ስፍራቸውን መያዝ አለባቸው፣ ከአባቶች በላይ ማለት ነው። ስለዚህ እንደዚህ እንዲሆኑ ይምከሯቸው ነው የሚለው። ልጆቻቸውን የሚወዱ ከዛስ ራሳቸውን የሚገዙ ንጹሖች እንዲሆኑ ይምከሯቸው። ራሳቸውን የሚገዙ ራስን መግዛት ራስን በቁጥጥር ስር ማድረግ ነው። ጥበበኝነት ነው፣ ማስተዋል ነው። በጥበብና በማስተዋል መመላለስ ነው። ራስን መግዛት በመንፈስ ቅዱስ ቁጥጥር ውስጥ መሆን ነው። ይሄ ለሁሉም የተነገረ ነው፣ ታስታውሳላችሁ። ስለዚህ የእግዚአብሔር ጸጋ ራስን ስለ መግዛት ያስተምራልና በመንፈስ ቅዱስ ቁጥጥር ውስጥ መሆን አለበት ሰው። እህቶች ራሳቸውን የሚገዙ መሆን አለባቸው። ስሜት የሚጋልባቸው፣ ስሜት የሚነዳቸው ሊሆኑ አይገባም። ራሳቸውን የሚገዙ ሊሆኑ ይገባል። ቅዱሳን እህቶች ራሳቸውን ከገዙ ወቅቱ አይገዛቸውም፣ ብልጭልጩ አይገዛቸውም። ፌሚኒዝም የሚባለው ዘመን ወለድ ሙቭመንት አይገዛቸውም። እህቶች በእግዚአብሔር ቃል የሚመሩ ከሆነ በጣም ጥሩ ነው። ጾታ መር አይሆኑም፣ እግዚአብሔር መር ነው የሚሆኑት። ቃሉ የመራቸው ነው የሚሆኑት። እህቶች ዛሬ ለእናንተ ነው የእግዚአብሔር ቃል የመራው። እህቶች በእግዚአብሔር ቃል የሚመሩ ከሆነ ነገሩን እግዚአብሔር ይበል እንጂ እግዚአብሔር ካለማ አገዛለሁ የሚሉ ይሆናል። ብቻ እግዚአብሔር ይበል እንጂ ለእግዚአብሔር ስልጣን ብቻ እግዚአብሔር ይበል እንጂ ለእግዚአብሔር ኃይል መገዛ ነኝ ሰሚት ማድረግ እና እንዲህ ሊሆኑ ይገባል። ሌላው ንጹሖች ሊሆኑ ይገባል። ንጹሕ ከቆሻሻ ነገር የጸዳ ማለት እንደሆነ ታውቃላችሁ። ስለዚህ ይሄም አካላዊ የሆነ ርኩሰት፣ መንፈሳዊ የሆነ ርኩሰት ያላገኘው ንጽህና በማን ፊት? በእግዚአብሔር ፊት ንጹሖች እንዲሆኑ ምከሯቸው። ንጹሖች ልክ አካል በዝሙት እንደሚቆሽሽ መንፈሳችንም ልክ ባልሆነ ሐሳብ ይቆሽሻል። ስለዚህ እንደሱ እንዳይሆኑ ንጹሖች እንዲሆኑ ይምከሯቸው። ቅድስናን መጠበቅ፣ ሕሊናን መጠበቅ፣ መንፈስን ከሚያረክስ፣ ውስጥን ከሚያቆሽሽ፣ አምልኮን ከሚበክል፣ ውስጥን ከሚያበላሽ ነገር ምን መሆን መጠንቀቅ ያስፈልጋል። ቅድስናን እንዲጠብቁ ይምከሯቸው። ሌላው ያ ብቻ አይደለም፣ ንጹሖች ብቻ ሳይሆን በቤት የሚሰሩ እንዲሆኑ ይምከሯቸው። አንዲት እህት የቤቱ እመቤት ስለሆነች ቤቷን መጠበቅ አለባት። የሴቶች ሞዴል ሆና የቀረበችውን ያቺን የምሳሌ መጽሐፍ ምዕራፍ 31 ቁጥር 31ን ሴት ታስታውሷት እንደሆን ልባምን ሴት ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቍ እጅግ ይበልጣል። የባሏ ልብ ይታመንባታል፣ ምርኮ አይጎድልባትም። ዕድሜዋን ሙሉ መልካም ታደርግለታለች፣ ክፉም አታደርግም። የበግ ጠጉርና የተልባ እግር ትፈልጋለች፣ በእጆቿም ደስ ብሏት ትሰራለች። እርሷ እንደ ነጋዴ መርከብ ናት፣ ከሩቅ አገር ምግቧን ትሰበስባለች። ገና ሌሊት ሳለ ትነሳለች። ለቤቷ ሰዎች ምግባቸውን፣ ለገረዶቿ ተግባራቸውን ትሰጣለች። እርሻን ተመልክታ ትገዛለች፣ ከእጆቿ ፍሬ ወይን ትተክላለች። ወገቧን በኃይል ትታጠቃለች፣
ክንዷን በኃይል ታበረታለች። ንግዷ መልካም እንደሆነ ትመለከታለች። መብራቷ በሌሊት አይጠፋም። እጆቿን ወደ አማልማሎ ትዘረጋለች። ጣቶቿን ምንዝርትን ይዛሉ። እጇን ወደ ድሃ ትዘረጋለች፣ ወደ ችግረኛም እጆቿን ትሰዳለች። ለቤቷ ሰዎች ከበረዶ ብርድ የተነሳ አትፈራም። የቤቷ ሰዎች ሁሉ እጥፍ ድርብ የለበሱ ናቸው። ለራሷ ግብረ መርፌ ስጋጃ ትሰራለች። ጥሩ በፍታና ቀይ ግምጃ ትለብሳለች። ባሏ በአገር ሽማግሌዎች መካከል በሸንጎ በተቀመጠ ጊዜ በበር የታወቀ ይሆናል። የበፍታ ቀሚስ ትሰራለች፣ ትሸጣለች፣ ለነጋዴ ድግ ትሰጣለች። ብርታት ከበሬታዋ ልብሷ ነው። ብርታትና ከበሬታ ልብሷ ነው። በኋላም ዘመን ትስቃለች። አፏን በጥበብ ትከፍታለች። የርኅራኄ ግብ በምላሷ አለ። የቤቷን ሰዎች አካሄድ በደህና ትመለከታለች። የሐኬትን እንጀራ አትበላም። ልጆቿ ይነሳሉ፣ ምስጋኗን ይናገራሉ። ባሏ ደግሞ እንዲህ ብሎ ያመሰግናታል። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለች። ውበት ምንድን ነው? ሐሰት ነው። ደምግባት ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ ምን ትሆናለች? ትመሰገናለች። ከእጇ ፍሬ ስጧት፣ ምስጋኗን በሸንጎ ያመስግናት ይላል። ስራዎቿ በሸንጎ ያመስግኗት ይላል። እቺ ሴት ማለት ነው በቤት የምትሰራ በጣም ብዙ ነው። መጽሐፈ ምሳሌ አሁን አንተነት ነው። ይሁን እንጂ ግን በቤት ውስጥ የምትሰራ ናት። ምክንያቱም በጥንት ዘመን እንደምታውቁት ባሎች ወጥተው ይሰራሉ፣ እህቶች ቤት ውስጥ ናቸው የሚኖሩት። ይሄ በተለይ ከሁለተኛው የዓለም ጦርነት በኋላ እህቶች ወደ ውጭ እየወጡ መስራት ያው አሁን እስካለንበት ዘመን ድረስ በጣም የተለመደ ነው። ያው በጥንት ሮማውያን ዘንድም ደግሞ እህቶች ወደ ውጭ እየወጡ መስራቱን በጣም ያበረታቱ ነበር ሮማውያን። እንደምታውቁት ለምሳሌ እንዲ ቆሮንቶስ ላይ ምናምን አምልኮ አካባቢም ሴቶች አይታጡም ነበረ። በኋላ የአምልኮ ስፍራዎች የመሪነት ስፍራን እየያዙ ሲመጡ ነገሮች እየተገለባበጡ መጡ። ሁልጊዜ እግዚአብሔር ያስቀመጠው ቦታ ላይ መሆን በጣም ጥሩ ነው። እህቶች ወታችሁም ስሩ ወታችሁም አትስሩ ብለን እዚህ ሳይድ ላሲዛችሁ አልፈልግም። ይሁን እንጂ ግን ኃላፊነትን መወጣት ይሄ የኔ ድርሻ ነው፣ ይሄ የኔ ኃላፊነት ነው ብሎ መያዝ ያቺ እንደተመሰገነችዋ ሴት የሴት ማነጻጸሪያ የሆነችዋን ሴት በመመልከት መልካም ማድረግ ለጌታ ብሎ በቤት የሚሰሩ የሚለው እሱን ነው። ታዲያ ይሄ ክፍል ሴት ስራ አትስራ ማለት አይደለም። ውጭ ወጥታ አትነግድ፣ በኃላፊነት ወንበር ላይ አትስራ፣ ውጭ ወጥታ አትስራ ማለት አይደለም። ይሄ አይደለም ማለት የሚያገኙት ገቢ በቂ ቢሆንና ልጆችን አሳድጎ ለቤት ኑሮ አድርጎ በቂ ቢሆን እህቶች ቤት ልጆቻቸውን ቢያሳድጉ ከሁሉ የተሻለው ትውልድ ላይ መስራት ስለሆነ በጣም ጥሩ ነው። ካልሆነ ግን ሁለቱም ወጥተው ቢሰሩ ምንም አይደለም። ግን ኃላፊነትን ባለቀቀ መንገድ ለምንድን ነው እሱ እህቶች በአብዛኛው በእኛም ሀገር በሚወልዱበት ጊዜ ከአራት ወር እስከ 6 ወር ድረስ ምን ያደርጋሉ? እረፍት ይሰጣሉ አይደለም እንዴ? እኛም ሀገር አለ። ለምንድን ነው የተወለደው? እኮ ዝም ብሎ ነገር አይደለም። ነገ ሀገር የሚመራ ነው። ነገ ቤተክርስቲያን የሚመራ ነው። ነገ ለትውልድ የሚጠቅም ነው። ለዚህ እኮ ነው አንዳንድ ሀገራት ልጁ ተወልዶ ትምህርት ቤት እስከሚገባበት ጊዜ ድረስ እረፍት የሚሰጡ አሉ፣ ያደጉ ሀገሮች። እኛ ሀገር ሚኒመም 4 ወር ይሰጣል። ባስ ሲል እስከ 6 ወር ድረስ ይሰጣሉ እረፍት። አንዳንዶቹ 2 ዓመት፣ አንዳንዶቹ 7 ዓመት ድረስ ይሰጣሉ እረፍት። ራሱ መውለድ ደሞዝ የሚያስቆርጥበትም ዓለም እንዳለ ታውቃላችሁ እናንተ። ስለዚህ የትውልድ መቀጠል፣ የልጆች ስነ ምግባር መያዝ ለቤተ ክርስቲያን ለሀገርም በጣም ጥሩ ነው። ትውልድ ይቀጥላል። ስነ ስርዓት ያላቸው በልጆቻቸው እጆች ያደጉ ልጆች ደግሞ በጣም 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 የሚታወቅ ነው። ልዩነት አለ። ስለዚህ ልጆች በቤታቸው ውስጥ በትክክል በእናቶቻቸው እጅ እንዲያድጉ እናቶች በቤት የሚሰሩ እንዲሆኑ ተጽፏል ማለት ነው። ለማንኛውም ውጪም ሰራችሁ ቤትም ሰራችሁ ከባል እኩል ወጣችሁም ሰራችሁ እንኳን ደግ አደረጋችሁ። በቤት ውስጥ ያለው ግን ምን እንዳይጎድል አንዱን ይዘን ሌላውን ደግሞ ጥለን እንዳይሆን የቆጡን ለማውረድ የዚህኛውን የብብታችንን እንዳንጥል
እግዚአብሔር የሰጠንንም ኃላፊነት ጭምር ምን እንድንል እንድንወጣ እግዚአብሔር ይፈልጋል። ስለዚህ እሱ ነው አንዱ። ሌላው በጎዎች እንዲሆኑ። በጎ ማለት መልካም የሆኑ ማለት ነው። መልካም ሰዎች በጎዎች። ለሁሉም ክርስቲያኖች የተመከረ ምክር ነው በጎዎች ሁኑ የሚለው። ነገር ግን ከእህቶች ጋር በተገናኘ አነጋገር፣ አስተሳሰብ፣ ስራንም ጭምር የሚገልጥ ባህሪ እንዲታይባቸው ይመክራል ጳውሎስ። እንግዲህ ክርስቲያን የክርስቶስ ወኪልና አምባሳደር እንደመሆኑ መጠን በጎነት ሊታይ ይገባል። እህቶች የክርስቶስ ኢየሱስ አምባሳደር የቤተ ክርስቲያንን ማንነት ገላጭ እስከሆኑ ድረስ በቤታቸውና በቤተሰቦቻቸው ውስጥ በጎነታቸውን ሊያሳዩ ይገባል። ባልን ይታዘዙ የሚለው ቀደም ብለን ተነጋግረነዋል። ለባሎቻቸው የሚታዘዙ እንዲሆኑ ይምከሯቸው የሚለው ከፍቅር የተነሳ መታዘዝ ለባሎቻቸው እንዲያደርጉ እህቶች ታዘዋል። ይሄ ሁሉ ነገር ፍጻሜው ምንድን ነው? ባልን መውደድ፣ መታዘዝ፣ ልጆችን መውደድ፣ በጤንነት ማሳደግ፣ በቤት መስራት፣ በጎ መሆን። መጨረሻው ምንድን ነው ካላችሁኝ የእግዚአብሔር ስም ምን እንዳይል ነው? እንዳይሰደብ ነው። ስሙ እንዳይሰደብ፣ ክብሩ እንዳይቀልል፣ ሰዎች እግዚአብሔርን እንዳይጠሉት፣ እንዳይንቁት እንዲህ ነው ማድረግ ያለባቸው እህቶች የሚል ነው። የእግዚአብሔር ቃል እንዳይሰደብ ነው። ቀጥሎ የተመከሩት ጎበዞች ናቸው። ልጆችን መውደድ፣ በቤት መስራት ብለናል። ማስታወሻ ለምትይዙ ሌላኛው የምንመለከተው ሌላኛው ነጥብ ምንድን ነው? ጎበዞች ናቸው። ጎበዞች እነዚህ ደግሞ ወጣት ወንዶች ናቸው። እነዚህ ጎበዞች ደግሞ ወጣት ወንዶች ናቸው። እነዚህ ወጣት ወንዶች ደግሞ አሁንም እንደገና ምክር ይመከራሉ ወይም ምክር ይሰጣቸዋል። ምንም እንደዚህ ይለናል የእግዚአብሔር ቃል። እንዲሁም ጎበዞች እንዲሁ ራሳቸውን እንዲገዙ ምከራቸው። እንዲሁ ማለት ለሴቶቹ የተባለው በተቃራኒው ሲገለበጥ ለማንም ነው፣ ለወንዶቹም እንዲሁ እንደነርሱ። ስለዚህ ለሴቶቹ ባሎቻችሁን ውደዱ ከሆነ ለወንዶቹስ እንዲሁ ሚስቶቻችሁን ውደዱ ይሆናል። ለወንዶቹ ልጆችን መውደድ፣ ለሴቶቹ ልጆችን መውደድ ከሆነ ለወንዶቹስ እንዲሁ ልጆችን መውደድ። አንዳንድ ወንድ አለ እኛም ሀገር፣ በጣም ደግሞ እኛ ሀገር የሚበዛ ነው የሚመስለኝ። እሱ ቤቱ ውጭ ከጓደኞቹ ጋር ጠገብ ብሎ በቃ እያለ እያገሳ ይሄዳል። ልጆቹ እዛ ምንም የላቸው። ይሄ እኮ በጣም ነውር ነው። የኛ ሀገር ወንድ እሱ ለራሱ ጅም ገብቶ ይሰራል። ሚስቱ በእርግዝና ምክንያት ወፍራለች። እሱ ጂሙን ገብቶ ይሮጣል፣ ለሱ ጤናውን ይጠብቃል፣ ስቡን ያቀልጣል። ሚስቱስ እንዲህ አይሆንም። ነገ ከነጎዲያ እኮ ሚስት ብትታመም ጣጣው ለማን ነው? ለባል ነው አይደለም እንዴ? አዎ፣ የእሷ እያንዳንዱ ስኬት እያንዳንዱ ጉዳትም በቀጥታ የሚገናኙ ከሱ ጋር ነው። ስለዚህ እውነተኛ አምልኮ ቤት ውስጥ ያለውን ምን መጠበቅ ነው? ንጽህና መጠበቅ ነው። ቤት ውስጥ ያለውን ጤንነት መጠበቅ ነው። ስለዚህ እሱም ሚስቱን መውደድ አለበት። እሱ የሚፈልገው ያስፈልጋታል፣ የሚያምረው ያምራታል። የሚበላውም ብትበላ የሚጠጣውም ብትጠጣ እሱ ስፖርት ሰርቶ ሰውነቱን ጤናማ አድርጎ መጠበቅ እንዳለበት ሁሉ እሷም እኮ ስፖርት ሰርታ ጤንነቷን መጠበቅ አለባት። የጅም እንኳን የሚከፍለው ባይኖረው አስፓልት ለአስፓልት ጧት ዱብ ማለቱ ጥሩ ነው። ስለዚህ ይሄ ለጎበዞቹ ማለት ለሴቶቹ የተባለው በሙሉ ለማን ነው? ለወንዶቹም ጭምር ነው። ማለት ለሴቶቹ የተባለው በሙሉ ለማን ነው? ለወንዶቹም ጭምር ነው። በመስራቱን በጎ መሆኑንም ጭምር ማለት ነው። ስለዚህ ራስን መግዛት ለሁሉም የተባለ ነው። ወጣትነት በነገሮች መፍጠን፣ ስሜትን አለመቆጣጠርና ችኩልነት የሚያጠቃበት ወቅትና እድሜ ነው ይሄ። ስለዚህ ራስን መግዛት በጣም አስፈላጊ ነው። ይሄ ላገቡትም ግልፍተኛ ሆኖ ቸኩሎ ውሳኔን ከመወሰን መጠንቀቅ እጅጉን ያስፈልጋል።
በመጨረሻ ላይ የሚመክረው ባሪያዎችን ነው። ቀደም ብለን ታስታውሱ እንደሆን የመጋቢውን በምንካፈልበት ጊዜ ቁጥር 7 እና ቁጥር 8ን አብረን ተካፍለነዋል። ስለዚህ ቁጥር 9 እና 10 እንደዚህ ይላል፣ ባሪያዎች ስለ መድኃኒታችን ስለ እግዚአብሔር የሚሆነውን ትእዛዝ በሁሉ ነገር ያስመሰግኑ ዘንድ ለገዛ ጌቶቻቸው እንዲገዙ በሁሉም ደስ የሚያሰኙ ሳይቃወሙና ሳይሰርቁም በጎ ታማኝነቱን ሁሉ እንዲያሳዩ ምከራቸው ይለዋል። በዘመኑ እንግዲህ ባርነት አለ። ባርነት ማለት በገንዘብ ተገዝቶ ለገዛው ጌታ ምንም ይሆን ነው በሙሉ ማንነት የሚያገለግል ነው። ጳውሎስ ባሮች ሆይ ነፃ ለመውጣት መብታችሁን አስከብሩ፣ የሆነ ስትራይክ አንሱና ጦርነት ፈጥራችሁ ነፃ ውጡ የሚል ስብከት የለውም። ክርስትና አካላዊ ለውጥ ሳይሆን ውስጣዊ ለውጥ ስለሆነ ኢንተርናሊ ስለሆነ ለውጡ ውስጣዊ ስለሆነ ነገርየው አስተሳሰብ እንዲለወጥ ይመክራል። አሁንም አስተሳሰብ ላይ ነው የሚሰራው። ባሮች ምንድነው መሆን ያለባቸው? የተለወጠ ህይወት ለጌቶቻቸው ማሳየት አለባቸው። ልብ በሉ፣ በጥንቱ ዘመን አይሁድና አህዛብ ተቀላቅለው እንደሚያመልኩት ሁሉ ባሮችና ጌቶችም የአንድ አጥቢያ ጉባኤ ምንድን ናቸው? ወንድሞችና እህቶች ናቸው። በአንድ አጥቢያ ጉባኤ ውስጥ አብረው አመለኩ ማለት እቤታቸው ሲመለሱ ከአምልኮ መልስ፣ ከጌታ እራት መልስ፣ ከመዝሙር ከስብከት መልስ ቤት ውስጥ ሲገናኙ ፖዚሽናቸው ይለዋወጣል ማለት አይደለም። የነበሩበት ስፍራ ላይ ናቸው ያሉት። በጉባኤ ውስጥ ሁሉም ከንጉሱ ከጌታ እግር በታች ነው። ሁሉም በአንድነት አብሮ ምን ያደርጋል? ያመልካል። ሁሉም እዛ እኩል ነው። ቤተ ክርስቲያን ውስጥ ባሪያና ጨዋ የሚባል የለም። ጌታ ምናምንና ባሪያ የሚባል የለም። ሁሉም ወንድማማች ነው። ሁሉም የአካል ብልት ነው። ይሁን እንጂ ግን ወደ ስራ ገበታቸው ሲመለሱ፣ ወደ መደበኛ ኑሯቸው ሲመለሱ ግን ምንድናቸው? ባሮች፣ የጌቶቻቸው ባሮች ናቸው። እሱን ማወቅ አለባቸው። እዛ እኩል ስለሆኑ እዚህም ደግሞ መጥቶ ልሳፈጠ ማለት አይቻልም። እንደሱ አለ። አሁን አንድ በጣም ቺፍ የሆነ አንድ ባንክ ውስጥ የሚሰራ አንድ ወዳጅ አለኝ እና ቺፍ ነው ማለት እንትን ነው ምንድነው እንደ ቫይስ ፕሬዚዳንት ነገር ነው። እንደዚህ ያገለግላል እና በአንድ አጥቢያ ጉባኤ ውስጥ እዛ ሄድ ኦፊስ ውስጥ የምትሰራ አንዲት ልጅ እንደዚሁ አብረው ደግሞ እንትን ይላሉ እና የሆነ ቀን ሊያዛት ሞከረ እና ቸርች እኮ አለብኝ ምናምን አለችኝ አለ እና በፍጹም ልትታዘዘኝ አልቻለችም። በጣም አዘንኩ ብሎ ነው የነገረኝ። እንተሱ አይሆንም። እዛ አሰሪና ሰራተኛ አለቃና ተመሪዎች ነን የምንሆነው። መሪና ተመሪ የሚባለው ነገር በፍጹም ሊደለት አይገባም። ይሄ አሁን ላለንም ሰዎች በተለያየ የሥራ ቦታ ላይ የሥራ ኃላፊነትና የሥራ መስክ ላይ የተሰማራን ሰዎች ይሄንን ልብ ልንለው ይገባል። በጌታ ፊት የሆነው ለአምልኮ ነው፣ በክርስቲያናዊ ህይወት ነው። ያንን ባወኩሽ ናኩሽ አይነት የሀገራችን ፈሊጥ ልንተገብረው አይገባም። በሥራ ቦታ ላይ ፍጹም ልንሆን ይገባል። ክርስቲያን ሲሆኑ ማንነታቸውን የሚረሱ ሰዎች እንዳይኖሩ። ስራ ቦታ ስራ ነው፣ በቃ ገንዘብ የምናገኝበት እስከሆነ ድረስ አምነን ፈቅደን ወደን የገባንበት እስከሆነ ድረስ ለአሰሪዎቻችን መታዘዝ አለብን። ይሄ የክርስቲያናዊ ውበቱ ነው፣ የክርስቲያንነት መገለጫ ነው። እንዲያውም ክርስቲያኖች ለጌቶቻቸው ታማኞች በመሆን ምስጉን ሰራተኞች በመሆን ጌታ ኢየሱስን ልናስከብረው ይገባል። አዎ አያችሁ፣ ባሪያዎች መድኃኒታችን ስለ እግዚአብሔር የሚሆነውን ትምህርት ሁሉ በሁሉ ምን ይሉ ዘንድ? ያስመሰግኑ ዘንድ። ምን አይነት አምላክ ነው ያላቸው? ጠንካራ ክርስቲያኖች ናቸው። ምን አይነት አምላክ ነው ያላቸው? ሲተዋወቁም አብረው ሲያመልኩም ጭምር አይናናቁም ተብሎ መወደስ፣ መቀደስ፣ መመስገን አለበት አምላካችን። ስለዚህ ለገዛ ጌቶቻቸው እንዲገዙ በሁሉም ደስ እንዲያሰኙ ሳይቃወሙና ምን ሳይሉ ሳይሰርቁ።
ይሄ ከትንሹ ወረቀት ከትንሹ ስክሪፕቶ ጀምሮ እስከ ትልልቅ ንብረት ሰዓት ድረስ አለመስረቅ ይሄ በጣም ብዙ ጊዜ እኛ ያው ሰዓት ሰራቂዎች ነን እንደሚታወቀው እና ሳይሰርቁ በጎ ታማኝነቱን ሁሉ እንዲያሳዩ ምከራቸው ታማኞች እንዲሆኑ ለጌታቸው እና እንዲያውም ክርስቲያን በሁሉም ነገር ታማኝ መሆን ይኖርበታል ለዚህ ነው ለወጣቶች ለባሪያዎች የተሰጠው እንደው ትምህርት ዓላማው ቢጠቀለል ወይም ጥቅልል ያለ ዓላማው ምንድነው ቢባል ስለ መድኃኒታችን ስለ እግዚአብሔር የሚሆነውን ትምህርት በሁሉም ነገር ያስመሰግኑ ዘንድ ነው የክርስትናው ትምህርት እንዳይናቅ እንዳይሰደብ እንዳይወቀስ እነዚህ የሰነፍ አደረጋቸው ክርስትናው በቃ ዋልጊ ያደረጋቸው እንዳይባል ቤተክርስቲያኑ ውስጥ የሚዘምሩ በኳየር በምን የሚያገለግሉ ልጆች ቤት ውስጥ ሽንኩርት ከተፊ ተብላ ሽንኩርት ሳትከትፍ መጣ ቤተክርስቲያን ውስጥ ገብታ ብትዘምር እሱ ምንም ተቀባይነት አይኖረው ምንም አይነት ተቀባይነት የለውም እዛ የሆነ ነገር ታዞ ሳይሰራ የመጣ ሰው እዚህ ሃሌሉያ ያለ ምድር አልበቃኝም ብሎ ቢል እዛ አይሰራም የታዘዝነውን መፈጸም አለብን እንደውም ያ ነው በዛ እግዚአብሔርን እንገልጠዋለን በዛ እግዚአብሔርን እናመልከዋለን ለወላጆቻችን መታዘዝ ለአለቆቻችን መታዘዝ በጣም አስፈላጊ ነው እና በመንሰራው ስራ ጌታ እንዲከብር ታማኝ ቅን ትጉ ሆነን መስራት ይገባናል ከሰዓት ጀምሮ ለቀጠሩን ጌቶቻችን መታመን ክርስቲያናዊ መገለጫ ነው ክርስቲያን በስራ ታታሪነቱ በመልካም አሳቢነቱ የሚታወቅ ነው ይሄ በጣም ነው ልንገራችሁ የምዕራባውያን ሀገር ያደገው ክርስትና ከገባ በኋላ ለምን ምዕራባውያን ያደጉት በተለየ ተአምር አይደለም ክርስትና ትጋትን ስለሚያስተምር ስለዚህ ትጉዎች ናቸው ክርስቲያኖች ስለዚህ በትጋት እንድንኖር ነው እግዚአብሔር ቃል የሚያዘው ስለዚህ የተወደዳችሁ ቅዱሳን ዛሬ ለባሪያዎችም ለቆነጃጅት ለጎበዞችና ለባሪያዎች በሙሉ የተባለውን ማሰብ በጣም ከህይወታችን ጋር ማገናዘብ ይኖርብናል እንግዲህ አንድ ሰው በአጥቢያ ጉባኤ ምን አይነት ህይወት ሊመራ ይገባል ራሱ የአጥቢያ መጋቢያው አገልጋዩ ቲቶ አንተ ግን አሮጊቶቹ ሽማግሌዎቹ ወጣቶቹ ወንዶቹ ሴቶቹ ማለት ነው እንዲሁም ባሪያዎች ምን ሊሆኑ ይገባል እነዚህ ሁሉ በአንድ አጥቢያ ጉባኤ ውስጥ ሊኖሩ ይችላሉና እንደ እግዚአብሔር ምክር እንድንኖር እግዚአብሔር ይርዳል ጸጋ በክርስቶስ ኢየሱስ ይብዛላችሁ በሚቀጥለው ሳምንት ስንገናኝ ከቁጥር 11 በኋላ ያለውን ደግሞ ጸጋውን የተመለከተውን ሌላ ርዕስ በሚቀጥለው ጊዜ እንካፈላለን የጌታ የኢየሱስ ጸጋ ከሁላችሁ ጋር ይሁን ጌታ የተባረከ ይሁን ለእግዚአብሔር ክብር እንሰጥና መርሃ ግብራችንን የምንጨርስ ይሆናል ጸጋ ይብዛላችሁ በጌታ ምህረት ተደገፉ ጌታ ይባረክ